ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 18 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን የልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ትናንት 84000 ሰብስክራይበር መግባት አለብን ባልነው መሰረት ሁላችሁም ሰብስክራይብ በማድረጋችሁ ግባችንን እቅዳችንን አሳክተናል። ስለዚህ ከዛም በላይ እንጨምር ዘንዳ ሰብስክራይብ ያላደረጋችሁ ዛሬም ሰብስክራይብ ማድረጋችሁን አትርሱ ማለት እንወዳለን። ሜምበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብለን ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአማራ ፋኖ ብሔራዊ ንቅናቄን መግለጫ ይመለከታል። ከትናንት ወደ በሰራነው ፕሮግራም ላይ ኦላ፣ ቲፒኤልኤፍ፣ ኦብነግ የመሳሰሉ ድርጅቶች ሀገራዊ ምክክር በሚል ስያሜ የሚካሄደውን የብልጽግናን ጉባኤ መቃወማቸውን ገልጸን አፋብንስ ለምንድነው መግለጫ የማያወጣው በማለት ጠይቀን ነበር። ዛሬ አፋብን የሚገርም መግለጫ አውጥቷል። በዋናነት የሚመለከተውም አማራን ስለሆነ ምክክሩ በአማራ ላይ ስለሆነ አማራን እየመከሩበት ስለሆነ የአዲስ አበባን ጉዳይ ልትወስድ ትችላለህ፣ የክልሎችን ጉዳይ ልትወስድ ትችላለህ። ኦሮሚያን ሳናፈርስ አማራ ክልልን እንዴት እናፍርሰው እየተባለ እኮ ነው ምክክር ላይ እየተነሳ የሚገኘው። ኦሮሚያን ሲያስቡ እና አብይ አህመድ ጫጫታ ስለተበራከተባቸው ኦሮሚያን ትተን አማራ ክልልን እንዴት እናፍርሰው እያለ እነበለጠ ሞላና የባዕዳን ሰዎች ጋር እየመከረብን ይገኛል። የአዲስ አበባን ጉዳይ ብትመለከት በ30 ዓመቱ አዲስ አበባን የተመለከተ ከበሻሻ መጥቶ አዲስ አበባን የተመለከተ አንድ ወመኔ የአዲስ አበባን ሕዝብ ባለቤትነት ጉዳይ ከእጃቸው መንጭቆ የክልል ለማድረግ የፌዴራል መቀመጫ የሆነችውን ከተማ የክልል ለማድረግ እየተንደፋደፈ ይገኛል። ይሄ ደግሞ አማራን ይመለከታል። ከሌሎች በላይ ኢንቨስት ባያደርግባት እንኳን ከሌሎች ባልተናነሰ መልኩ ኢንቨስት ያደረገባት የሰራት ከተማ ነች እና ከተማውን እየተነጠቀ ይገኛል። ስለዚህ ያንን ማስቀረት ባይቻል እንኳን ለጊዜው ማለት ነው። በእርግጥ አብይ አህመድ የመከረው ይሳካል ብዬ አላስብም። በቅርቡ ከነ ኮሚሽኑ የሚጠራርግ ማዕበል እየመጣ ስለሆነ ይሳካለታል ብዬ አላስብም። ያምሮ ግን ምክክር ሲደረግ ለታሪክ እንኳ መግለጫ ማውጣት ያስፈልጋል ብለን ነበር። ዛሬ ዘረፈጁ አገዛዝ ያዘጋጀው የብልጽግናና ጀሌዎቹ ጉባኤ አማራን አይወክልም በሚል ርዕስ አፋብን መግለጫ አውጥቷል። መግቢያው እንዲህ ይላል። ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑ ይታወቃል። ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ መሆኑ ያህል የብሔራዊ ምክክር ሂደት በተለይም የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱን የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎች ሁኔታዎች በአግባቡ ካልታዩ ነባር ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ማለት። በብልጽግና አገዛዝ ጦረኝነትና ዘረፈጅ የቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖችን ሕይወት ሲያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያለችው ሀገራችን ይህን በህዝብ ላይ የተከፈተውን ጦርነት ያወጀው አገዛዝ ጦርነትን ለማቆምና ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከንና ለአገዛዙ የገጽታ ግንባታ ከመስራት ያለፈ ፋይዳ አይኖረውም ማለት። ባለፉት ዓመታት በደበሳ ከሚታወቁ የሀገሪቱ እውነቶች መካከል ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ግልጽ ጥቃቶች በአገዛዝ ስፖንሰርነት እየተፈጸሙ ናቸው። በብልጽግና የቀውስ አገዛዙ ምክንያት ሚሊዮኖች ተሰደዋል። በርካቶች በአገዛዙ የጸጥታ መዋቅር ንብረታቸውን ተዘርፈዋል። አማራ ክልልን ጨምሮ ከፊሉ የሀገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታትን አስቆጥሯል። ከዛም በላይ አገዛዙ በቀጥታ የእርስ በርስ ግጭቶችን እና ጦርነቶችን በማዋለድ እና አለመተማመን እንዲነግስ በማድረጉ አብዛኛው የሀገሪቱ ክፍል ቀውስ ውስጥ ይገኛል። ይህም ወታደራዊ አገዛዝ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭ እና አስመራጭ በመሆን ትልቅ የፖለቲካና የዲሞክራሲ ክንውን በሆነው የምርጫ ሂደት ላይ መቀለዱን ዓለም አቀፉ ማህበረሰብም የመሰከረውና የታዘበው ሀቅ ነው አለ። ይህን ተከትሎ የ2018 ምርጫ ክንውን አለመካሄዱንና ብልጽግናም በምርጫ ያገኘው ቅቡልነት እንደሌለ ተረጋግጧል አለ። አገዛዙ ይህን በምርጫ ድግስ ያጣውን ቅቡልነት በምክክር ለማግኘት ጥረት እያደረገ ቢሆንም የብሔራዊ ምክክር ሂደትን ለማሰናዳትም ሆነ በባለቤትነት ለማስኬድ የሚያበቃ የህግ መሰረት ግን የለውም። ሀቀኛ ብሔራዊ ምክክርን መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው ሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኝነቱም የተረጋገጠ መሆን ይገባዋል።
የወቅቱን የብሔራዊ ምክክር ጉዳይ መራለህ የሚለው ኮሚሽን ካገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅናና ይሁንታ ያልተሰጠው ከመሆኑ ባሻገር የብልጽግናን በተለይም የጠቅላይ ሚኒስትሩን የግል ፍላጎት የብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ የተዘጋጀ ሂደቱ የሚመራበትን አሰራር የሚወስን ህግ እንኳን እንዲወጣ ያላደረገ የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ነው አለ። ገለልተኛ ባልሆነ ተቋም የሚመራ ምክክር ደግሞ የብልጽግና ካድሬዎች ውይይት እንጂ ብሔራዊ ምክክር አይሆንም፣ ለሀገሪቱ ችግርም ዘላቂ ሰላም አያመጣም በማለት ረዥም የሆነ መግለጫ አውጥቷል። በዚህም መግለጫው ላይ ለአማራ ህዝብ፣ ለኢትዮጵያ ህዝብ፣ ለዓለም አቀፉ ማህበረሰብ አማራን ወክለው ለሚሳተፉ ጥሪ አድርጓል። የአማራ ህዝብ በአንተ ላይ ምክክር እየተካሄደብህ ነው። ስለዚህ ያለ አማራጭ ይሄንን አገዛዝ በክንድ ታቅለህ ማስወገድ ነው። ኢትዮጵያኖችም ከአማራ ህዝብ የህልውና ትግል ጎን ተሰልፋችሁ ሌሎችም የህልውና አደጋ ካጋጠማቸው ክልሎች እና ኃይሎች ጋር በመሰለፍ ይህን አገዛዝ መታገል ይገባችኋል። ችግሩን እየፈጠረው ያለው አገዛዙ ነው። ችግሩን በፈጠረው ሰው ጭንቅላት ደግሞ ችግሩን መፍታት አይቻልም። ኢትዮጵያ ከችግሯ ልትወጣ የምትችለው አብይ አህመድና ቡድኑን ጠራርጎ ማስወጣት ሲቻል ነው በማለት በመግለጫው አመላክቷል። በእርግጥም በተደጋጋሚ እንደምንናገረው የኢትዮጵያ ችግር የትኛውም ኢኮኖሚያዊ በለው ፖለቲካዊ በለው ሃይማኖታዊ በለው የፈለከውን አይነት ችግር ብትዘረዘር ውጫዊ ውስጣዊ ብለህ ብትጠራው የዛ ሁሉ ችግር ሩት ፕሮብሌም ሆኖ የምታገኘው አብይ አህመድን ነው። ስለዚህ አፋብን ዛሬ መግለጫ በማውጣቱ ሊመሰገን ይገባል እላለሁ። በተረፈ የዛሬ 3 ዓመት የተለየ ችግር የአሁኑን የኢትዮጵያ ችግር ሊገልጽ አይችልም። የዛሬ 10 ዓመት የነበረ ችግር የአሁኑን የኢትዮጵያ ችግር ሊገልጽ አይችልም። በነገራችን ላይ ለምሳሌ በህወሓት ኢህአዴግ ጊዜ የነበረው ችግርና አሁን ያለው ችግር ለየቅል ነው። ያኔ ህገ መንግስቱ ላይ ያሉ አንቀጾች ላይ ቅሬታ እናቀርብ ነበር። ቢያንስ እንኳ ዜጎች ፖለቲካ ውስጥ ሳይገቡ እንደፈለጉ ከሀገር ሀገር መንቀሳቀስ የሚችሉበት እድል ነበረ። ፖለቲካ ከነካ ምህረት የላቸውም፣ እስር ቤት ያስገባል፣ ብዙ ግፍ ይፈጽሙባል። ፖለቲካቸውን የማትነካ ከሆነ ግን እንደ ዜጋ ተንቀሳቅሰህ በፈለግከው ቦታ ተንቀሳቅሰህ የመስራት መብት ነበረ። አሁን ላይ አንቀጽ የሚባል ነገር የለም፣ ህገ መንግስት የሚባል ነገር የለም። ኢትዮጵያ እየተዳደረች ያለችው በአንድ ሰው በአንድ ወመኔ የቃል ትእዛዝ ነው። ቃሌ ፊርማ ነው ብሎ ቃሌ ህግ ነው ብሎ በሚያምን ጠቅላይ ሚኒስተር ነው እየተዳደረች የምትገኘው። የኢትዮጵያ ወቅታዊ ችግር ዘርፎና ጨፍጭፎ በማይጠገብ አገዛዝ መመራቷ ነው። እነ ኃይሌ ገብረስላሴ ሳይቀር የተማረሩበት አገዛዝ መፈጠሩ ነው። ኃይሌ ገብረስላሴ ባለፈው አንድ ንግግሩን አምጥተን ለጥርስ ሚዲያ ቤተሰቦች አስተላልፈን ነበር እና ትናንት ማስተባበያ ወጥቷል። ከ3 ዓመት በፊት የተነገረ ንግግር ነው። አላውድ ተተርጉሞ ከ3 ዓመት በፊት የተናገረውን የዛሬ ንግግር አድርገው ህዝብ እያደናገሩ ይገኛሉ ብሏል ኢቲቪ ማለት ነው። የዛሬ 3 ዓመት በዚህ ልክ ከተማረረ ዛሬማ ኃይሌ ገብረስላሴ ኩምትርትር ረረ ብሎ ቁጭ ብሏል ማለት ነው። የዛሬ 3 ዓመትም እንደውም የተሻለ ግብር ነበር እኮ አገዛዙ ሲሰበስብ የነበረው፣ ለህዝብ ያዝን ነበር። አሁን እኮ ዘራፊ ሆኖ ነው የተከሰተው። ማንችራት መቺ ሆኖ ነው የተከሰተው። ስለዚህ ብዝበዛው ዝርፊያው ተጠናክሮ ቀጠለ እንጂ አልቀነሰም። ያ ባልሆነበት ሁኔታ ዛሬ 3 ዓመት እኮ የተናገረው ነው። ከዛ በኋላ የግብር ማሻሻያ ያደረጉ ይመስል እየጨመራችሁ እኮ ነው የመጣችሁት። ሌላውን ተውትና በየሩብ ዓመቱ ግብር ክፈሉ ተብሎ ነበረ። በየሩብ ዓመቱ በተለይ ደግሞ በደብረ ዘይትና ናዝሬት አካባቢ የሚፈጸመው ግፍ የትየለሌ ነው እና በየሩብ ዓመት ክፈሉ ይባላል። የየሩብ ዓመቱን እየሄዱ ሲከፍሉ ከከረሙ በኋላ ዓመቱ መጨረሻ ላይ የአንድ ሩብ ዓመት ሊከፍሉ ሲሄዱ እንደገና የዓመቱን አምጧላቸው። እንዲህ ስንከፍል እኮ ነው የከረም ነው። አይ ያማ ለመንግስት ድጎማ ነው ስታደርጉ የከረማችሁት። ስለዚህ እንደገና ዓመቱን ተከፍላላችሁ ተብለው ታንቀው ተይዘዋል። ይሄ ዝም ብሎ አልቧልታ ሳይሆን በተጨባጭ እየተካሄደ የሚገኝ ነው። በተለይ ደግሞ በደብረ ዘይት በናዝሬት አካባቢ ያሉ ወገኖች ላይ በየሩብ ዓመቱ ሲከፍሉ ከከረሙ በኋላ ዓመቱ መጨረሻ ላይ እንደገና የከፈሉባቸውን የሩብ ዓመትም ጭምር ክፈሉ ተብለው ተይዘዋል። ስለዚህ ብዝበዛው ተጠናክሮ ቀጠለ እንጂ አልቀነሰም። እናም እንዳጠቃላይ አፋብን በመግለጫው እንደገለጸው ኢትዮጵያ ከችግሯ ልትወጣ የምትችለው የሽግግር ፍትህ የመሳሰሉ ነገሮችን ማካሄድ የምትችለው ይሄን አገዛዝ ካስወገደች በኋላ ነው። ከዛ ውጭ ግን አሁን እየተመካከሩ የሚገኙት የብልጽግና ሰዎች ናቸው ማለት ይቻላል። እነ ታዬ ቦጋለ፣ እነ አስቴር በዳኔ፣ የአብን ሰዎች፣ የብአዴን ሰዎች፣ የአፋር ሰዎች፣ የኦነግ ወደጎቦችን የስምረት ሰዎችን በማሰባሰብ የምትፈታው ችግር ሊኖር አይችልም። በእናንተ መካከል ልዩነት የለም። አይታችኋል። አንዳንዶቹ ወደ መድረክ መጥተው ሲናገሩ ይህ መድረክ እንድንተዋወቅ አድርጎናል። ምንድን ነው እንድትተዋወቁ ያደረጋችሁ? በየሆቴሉ እየተገናኛችሁ ስዶልቱ አይደል እንደከረማችሁት? በስምረትና በአብን ወይ ደግሞ በአፋሕድ መካከል ውይይት ሲካሄዳል እንደከረመው
ያኛው ትግራይን እንዴት ልሽጥ፣ ይሄኛው አማራን እንዴት አድርጌ ልሽጠው በሚለው ጉዳይ ስመክሩ ነው የቀረባችሁት። ተመሳሳይ ላባ ያላችሁ ወፎች ናችሁ እና ምን ተዋወቅበት እድል አግኝተናል ምናምን እያሉ መዘብዘብ ምን ይሄ ነው? ይሄም ማለት ያለባቸው ለምሳሌ የአፋብን ሰዎች ከኦነግ ሰዎች ጋር ቢገናኙ እንደዚህ አይነት ነገር የተለያየ ኃይል ማለት ነው። የአፋብን ሰው ከባዕደን ሰው ከብልጽግና ሰው ጋር ቁጭ ብሎ ምክክር የሚያካሄድ ቢሆን ተቀራርበን ለማውራት የሚያስችል እድል አግኝተናል ብሎ መናገር ይቻላል። ይሄኛው ግን ከንቱ ፕሮፓጋንዳ ነው ማለት እንወዳለን። በተረፈ ግን የኢትዮጵያ ችግር ሊቀረፍ የሚችለው አብይ አህመድና ቡድኑ ተጠራርጎ ሲወገድ ብቻ ነው። ሌላው በትናንት ፕሮግራማችን የኢትዮጵያ ንግድ ባንክ ውቡ ህንፃ በቃስ ዘመን የተሰራው የሚያምረው ህንፃ ብሔራዊ አካባቢ ያለው እሱን ለመጋረድ አብይ አህመድ ከፊቱ የዘበኛ ቤት እየሰራ መሆኑን ገልጸን ነበረ። ልናፈርሰው ካልቻል ልንጋረደው ይገባል። ትናንትን የሚያስታውስ ነገር አዲስ አበባ መኖር የለበትም። ሁሉንም ነገር ትዝታዋን ሁሉ ማደብዘዝ ይገባናል። ብሔራዊ ጋር ሲሄድ ይሄ ሰፈር ማን ነው ተብሎ አዲስ ስያሜ ሊሰጠ ይገባል። ሁሉም ነገር እንዲጠፋበት ልናደርግ ይገባል በሚል አስተሳሰብ አዲስ አበባን እየቀየራት የሚገኘው ኦህዴዳዊ አገዛዝ እዛ ታሪካዊ ህንፃ ፊት ለፊት የዘበኛ ቤት በመስራት ህንፃውን እየጋረደው መሆኑን ገልጸን ነበረ እና በዛሬው ዕለት ግን ያ የዘበኛ ቤት እንዲፈርስ ተደርጓል። በራሳቸው ስራ ራሳቸው አፈሩበት መሰለኝ። ዛሬ የዘበኛ ቤቱ መፍረሱን ሰምተናል። ምናልባት እንግዲህ ደግሞ ቀስ ብለው እንደገና በኬንዳ ሊጋረዱት ይችላሉ፣ ወይ ደግሞ ህንፃውን ጥገና ብለው እነሱ በሚፈልጉ መልኩ አዲስ አድርገው አብረቅርቀው ሊሰሩት ይችላሉ። ዞሮ ዞሮ ግን የዘበኛው ቤት በዛሬው ዕለት መፍረሱን ሰምተናል። እነ ሲኒማ አምፒረን እነ ሸዋ ሆቴልን የመሳሰሉ ሲያፈራርስ የከረመው አገዛዝ ይህንንም ህንፃ ልጋርድ ይገባል። ምክንያቱም ቀዳማዊ ኃይለሥላሴን የሚያስታውስ ነው። ያለፉ ጊዜያትን የሚያስታውስ ስለሆነ ልናጠፋው ይገባል፣ ልንጋርደው ይገባል በሚል አስተሳሰብ ግን ትናንት ሲተበትቡት የነበረውን ቲብቲቦ አሳይተን ነበር። ዛሬ መነሳቱን ሰምተናል። ሌላው የደቡብ ወሎ ሀገረ ስብከት መግለጫ አውጥቷል። የደቡብ ወሎ ሀገረ ስብከት ከሰሞኑን በመካነ ሰላም አካባቢ የተፈጸመውን ጥቃት የሚገልጽ መግለጫ አውጥቷል። በገዳሙ የተፈጸመውን ጥቃትና ጉዳት ይጠቅስና ጥቃት አድራሹን ይዘለዋል። እንዴት በፍርሃት እየራደ መግለጫው እንዳወጣው አትጠይቁኝ። ሀገረ ስብከቱ እንዴት እየራደ መንግስትን እንዳያስቀይም ተጠንቅቆ ነጻፈው ስትመለከቱ በአደን ያወጣው ነው የሚመስላችሁ እና ጥቃት አድራሹን ሳይጠቅስ ይዘለዋል። በድጋሚ እንዳይመታብን አደራ ይላል። ወደ መጨረሻ አካባቢ ስታነቡ በድጋሚ እንዳይመታ፣ ሌላ ቦታ ላይ ተመሳሳይ ጥቃት እንዳይፈጸም መንግስታችን እባክህ ጥበቃ ልታደርግልን ይገባል በማለት ይለማመጣል። ጥቃቱን የሚፈጽመው አገዛዝ ጥበቃ እንዲያካሄድ ይማጸናል እና በእነዚህ አባቶች አለማፈር ይቻላል እንዴ? አለማፈር ይቻላል። ግን ህዝቡ ደግሞ እያገኘ ያለው የፍላጎቱን የመሻቱን ነው እያገኘ ያለው። ይሄ ህዝብ የመሻቱን ብአዴንን የተሸከመው የአማራ ህዝብ በመሻቱ ነው፣ ፈልጎ ነው። ቢፈልግ በአንድ ቀን ጠራርጎ ሊያጠፋው ይችል ነበር። ስለፈለገ ነው ብአዴን ላዩ ላይ ተዘርፍጦ ለባርነት እየሸጠ የሚገኘው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ ሰለባ የተደረገችው ምዕመናኑ አባቶች ሊባሉ የማይገባቸውን ጠላቶች አባቶቼ ብሎ በመሸከሙ የተነሳ ነው። በትናንት ፕሮግራሜ እንደተናገርኩን ነው ከብአዴን ጋር የሚለያቸው ጺማቸው ብቻ ነው። ያኛው ብዕር ሲይዝ እኒህኞቹ መስቀል ይዘው የሚያጭበረብሩ መሆናቸው ነው። በተረፈ ግን ቤተክርስቲያኒቱን ሽጠዋታል። ሃይማኖቱን ክደዋል። እግዚአብሔርን ክደዋል። ለፖለቲከኞች ገብረዋል። ዓለማዊ ኑሮ አጓጉቷቸዋል። ቤተ ክርስቲያኗ በሀብት የተሞላች ስለሆነች ምዕመናኑ ምንም አያመጣም። ስለዚህ ከመንግስታችን ጋር ተስማምተን ልንዘርፍ ይገባል። ከፈለገ የጨፈጭፋት ከፈለገ የአቃጥላት ብለው አሳልፈው ስለሰጡን ነው። የዛሬውን መግለጫም ስታነቡ የሚገባችሁ ይሄ ነው። ጥቃቱን የፈጸመው አካል እንዲጠብቅ ኦርቶዶክሳውያንን እንዲጠብቅ ቤተክርስቲያንን አድባራትን እንዲያስከብር ጥሪ ያደርጉለታል። ግን ጥቃቱን የፈጸመው ደግሞ ያገዛዝ ነው። ሁሉም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ዛሬ እየዘመተ የሚገኘው በአገዛዙ ስምሪት መሆኑ ግን የሚዘነጋ አይደለም።
ሌላው የአማራ ክልል ፖሊስን ይመለከታል። የአማራ ክልል ፖሊስ ውጊያ ውስጥ አንሳተፍም ብለዋል። አገዛዙ ፖሊሶችን አዝምቶ የጥይት ማብረጃ ሊያደርጋቸው እየተንደፋደፈ ይገኛል። ግን ፖሊሶች በተለያዩ አካባቢዎች ላይ በፍጹም በውጊያ ውስጥ አንሳተፍም ብለው ማመጻቸውን የደረሰ መረጃ ያመለክታል። 15 ፖሊሶችም በዛሬው ዕለት ብቻ አፋብን ምኒልክ እዝን መቀላቀላቸው ተሰምቷል። 15 ፖሊሶች አፋብን ምኒልክ እዝን መቀላቀላቸውን የደረሰ መረጃ ያመለክታል። እኛ የህዝብ ጠባቂዎች እንጂ የህዝብ ለህዝብ ጦርነት ተሳታፊዎች አይደለንም በማለት በመላው አማራ ክልል የሚገኙ ፖሊሶች አመፅ መጀመራቸው ተሰምቷል። ግፉበት እንላለን፣ በርቱ እንላለን፣ ለልጆቻችሁ ኑሩላቸው እንላለን። ይህንን ዘረፈች አገዛዝ አማራን እየጨፈጨፈ የሚገኝ አገዛዝ የእሱ የጥይት ማብረጃ የምትሆኑት እንዴት ነው? ትንሽ የጭንቅላት ያለው ሰው እኮ ትንሽ ማሰብ ብቻ ነው የሚጠበቅበት። ይህን አገዛዝ ልትታገለው የሚገባ እንጂ ልታገለግለው የሚገባ በታሪክ አይደለም። አማራ ሆነህ በታሪክ ልታገለግለው አይገባም። ጠላትህን ታገለግላለህ። እያደህየህ ያለውን ሆን ብሎ በፕላን እያደህየህ ያለውን እያሳገተህ ያለውን አገር አልባ ያደረገህን በማንነትህ የሚጨፈጭፍህን በሃይማኖትህ የሚያሳድድህን ሙስሊም ብትሆን ኦርቶዶክስ ብትሆን በሃይማኖት የሚያሳድድ ሙስሊሞች እኮ ከመስጂድ እየተባረሩ ናቸው። ከመጅሊስ ውስጥ ተጠራርገው ወጥተዋል። ስለዚህ ለዚህ አገዛዝ የምታገለግለው እንዴት ነው? ፖሊሶችም በአሁኑ ሰዓት ላይ ግን እኛ የህዝብ ጠባቂዎች እንጂ የህዝብ ለህዝብ ጦርነት ተሳታፊዎች አይደለንም፣ አይመለከተንም ብለው ማመጻቸው ተሰምቷል። ትናንት በደብረ ብርሃን ሚኒሾችን ስብሰባ አለ ብለው ደብረ ብርሃን ዩኒቨርሲቲ ካስገቧቸው በኋላ ሁላውንም ትጥቃቸውን አስፈትተው ካምፕ ውስጥ አስገብተው በመከላከያ እያስጠበቋቸው ነው ይላል የደረሰ መረጃ። ስብሰባ አለ ብለው ሚኒሾችን ጠሯቸው፣ ደብረ ብርሃን ዩኒቨርሲቲ አስገቧቸው፣ ትጥቃቸውን ተቀብለው ማለት ነው። ከዛ በመከላከያ ተከበዋል እነዛ ሚኒሾች። ይሄ ምንድነው? ያው አፈሳ መሆኑ ነው፣ የግዳጅ ዘመቻ መሆኑ ነው። ያለፍላጎታቸው ስብሰባ አለ ብሎ ከጠራቸው በኋላ ይሄንን ጥቃት ያቀነባበረው የደብረ ብርሃን ዩኒቨርሲቲ ፕሬዝዳንትና አመራሮች ይጠየቃሉ። ከዚህ ሴራ ጀርባ ያሉት እነሱ ስለሆነ ገበሬዎች ምንም ማያውቁ ገበሬዎችን ለዚህ ጸረ አማራ አገዛዝ የጥይት ማብረጃ የሆኑ ዘንዳ ይህንን ሴራ በማቀነባበሩ ደብረ ብርሃን ዩኒቨርሲቲ ተጠያቂ መሆኑ የሚቀር አይደለም። በተረፈ ግን ያለ ፍላጎታቸው ለማዝመት ትጥቃቸውን ተቀብለው አዳራሽ ውስጥ ካስገቧቸው በኋላ በመከላከያ እያስጠበቋቸው መሆኑ ተሰምቷል። የአማራ ፖሊሶችና ሚሊሻዎች ግን እንዳትሸወዱ ማለት እንወዳለን። አበል እንበላለን ብላችሁ ስታስቡ እንዳትበሉ፣ የጥይት ማብረጃ እንዳትሆኑ። እየመጣ ያለው ኃይል በእናንተ የሚመለስ አይደለም። በቅጽበት ውስጥ ደምሷችሁ የሚረማመር ነው። ስለዚህ ለልጆቻችሁ ኑሩላቸው፣ ለእኛ አጠቅሙንም። ሚሊሻን አዘመቱት አላዘመቱት ለአማራ ሕዝብ ቅንጣት ታክል ጥቅም የላቸውም። ቅንጣት ታክል አዲስ ራዕይ መጽሔት እያነበቡ ድሮም በህወሓት ኢህአዴግ ስነልቦና አሁንም በሆድ ስነልቦና የተገነባ በመሆኑ የተነሳ ሚሊሻ አማራ የህልውና ትግል ገብቶት በማንነቱ ስልጠና ተሰጥቶት ወደፊት የአማራ ጠባቂ ሆኖ ይከሰታል ተብሎ አይታሰብም። በተለያዩ ጊዜ ተፈትነው ወድቀዋል። ግን ለልጆቻችሁ ብትኖሩላችሁ ጥሩ ነው። አገዛዙ ሆን ብሎ ወደ ፈንጂ ወረዳ እያስገባችሁ ይገኛል። እየመጣ ያለው ኃይል በእናንተ ሱኪ አልቢን ሚኒሽር ይቅርና በድሮንና በሞርታር የሚመለስ አይደለም። በቢኤም በታንክ የሚመለስ ስላልሆነ ለልጆቻችሁ ብትኖሩላቸው ጥሩ ነው ማለት እንወዳለን። የብአዴን ነገር ግን ያስገርማል። የብአዴን ነገር ብአዴንን የሚገልጽ ቃል ከየት ማግኘት ይቻላል? ቅንጣት ታክል ቀይ መስመር የሌለው ሁሉንም የአማራ ክልል ጠቅልለህ አስረክበኝ፣ በኦሮሚያ ክልል ስር ይሆንና አንተ አመራር ሆነ ተቀመጥ ቢባል እኮ ብአዴን ቅሬታ እኮ አያቀርብም። እሺ ነው የሚለው እኮ። እንደ አውራ ጎዳና ሁሉ መላውን አማራ ክልል በኦሮሚያ ስር ይሆን፣ በፌዴራል ስር መሆኑ ቀርቶ በኦሮሚያ ክልል ስር ይሆንና ግን አንተ ደግሞ የዞኖቹ አመራር ትሆናለህ ቢባል እሺ ነው የሚለው። ኦሮሚያ ክልል በአንድነት እየቀጠለ ባለበት ሁኔታ ምክክሩ ለምሳሌ ማለት ነው አማራ ክልል ይበታተን ብሎ ቢወስን እሺ እኔን የደቡብ ወሎ ኃላፊ አድርጉኝ፣ እከሌን የሰሜን ሸዋ ኃላፊ አድርጉት ከሚል ጥያቄዎች ሌላ አይነት ቅሬታ ያቀርባል ተብሎ አይታሰብም። አማራ ክልልን ንጹሐን ከታጣቂ ሳትለይ ጨፍጭፍ የሚል ትዕዛዝ ቢሰጠው እሺ ይላል። እሺ ብሎ ወደ ስምሪት ይገባል። እያደረገውም ነው። ክልል ይወረር ሲባል እኮ እሺ ብሎ ያስገባ ስብስብ ነው ያለው። በእርግጥ በወቅቱ እነ ዶክተር ይልቃል ያደረጉትን የሚገርም አስተዋጽኦ መካድ አይቻልም። አንዳንድ ነገሮች በማድረግ ቢያንስ የትግል እንዲቀጣጠል አድርገዋል። ለአብዛኛው ግን ስምምነቱን ገልጿል። እነ ተመስገን ጥሩነህ እና አገኘሁ ተሻገር የመሳሰሉ ውዳቂዎች
በእነሱ ፍቃድ ነው አማራ ክልል ተወሮ ይሄው 3 ዓመት 4 ዓመት ሙሉ እየወደመ የሚገኘው። እና እነዚህ ሰዎች መቼ ነው ቀዩ መስመር የሚያሰምሩት? መቼ ነው በአንዳንድ ነገሮች እንኳ አይሆንም ብለው የሚቃወሙት ብላችሁ ስታስቡ መልስ አታገኙ። አዲስ አበባ ላይ የሚፈጸመውን ነገር አስቡት እስኪ። ምክክር ተብሎ በአማራ ህዝብ ላይ እየተመከረ መሆኑን አሰላስሉት እስኪ። አማራን ህዝብ ለማጥፋት ለማውደም 24 ሰዓት ቀን 4 ኪሎ ላይ ማታ ሳርቤል ላይ ሲመክር የሚያድር አገዛዝ ለማትረፍ ሚሊሻና ፖሊስን ስብስብ አድርጎ የጥይት ማብረጃ ለማድረግ መዘጋጀት ምን ይሉታል? ቢያንስ እኮ እነዚህ ሰዎች ለአማራ ህዝብ ባያስቡ እንኳን ከአማራ ተወልዳችኋል አይደለም? ተወልዳችኋል። ይሄ በታሪክ ልትታደጉት የማትችሉትን ስርዓት እንታደጋለን ብላችሁ በዚህ ልክ ሁሉንም መደራደሪያ ነጥባችሁን አሳልፋችሁ መስጠታችሁ በእጅጉ ያስገርማል። ትናንት ትንግርቱ አንድ ነገር ሲናገር ነበር። ኦህዴድን ለመታደግ መሞከር እየወደቀ ካለ ዛፍ ስር መጠለል ነው በማለት ሲናገር ሰምቻለሁ። ትክክለኛ አገላለጽ። ይህን አገዛዝ ኦህዴድን ለመታደግ መሞከር እየወደቀ ካለ ዛፍ ስር መጠለል ነው። እየወደቀ ካለ ዛፍ ስር መጠለል ነው። እየተቆረጠ ካለ ዛፍ ስር አይደለም፣ እየወደቀ ካለ እና በቅርብ ጊዜ ውስጥም የዚህ አገዛዝ ፍጻሜ ይታወጃል ብለን ተስፋ እናደርጋለን። በተረፈ ግን የብአዴን ነገር አስገራሚ ነው። አሁንም ድረስ ስንት ኮሬ ነገኛ ባለበት፣ ስንት ነገ አማራን ለመጨፍጨፍ የተዘጋጀ የኦሮሚያ ልዩ ኃይል ባለበት፣ ስንት ጋቸና ሲርና ባለበት፣ ስንት ሸኔ፣ ስንት አባት ወርቤ ባለበት ሁኔታ ሚሊሻና ፖሊሱን ስብስብ አድርጎ ነገ ከተለያዩ ኃይሎች የሚመጣ የጥይት ማብረጃ ለማድረግ መዘጋጀቱ በእጅጉ የሚያስገርም ነው። ሆኖም ግን ከብአዴን የሚጠበቅ ነው። ስለዚህ ዋናው ነገር የአማራ ክልል ፖሊሶችና ሚሊሾች ለራሳችሁ ብታውቁ ነው የሚሻለው። ሌላኛው ርዕስ አቶ ጸጋይ በየነ ያደረገውን ንግግር ይመለከታል። አሁን ላይ ከትግራይ በኩል ስለትብብሩ በሰፊው እየተቀረቀረ ይገኛል። የትግራይ ፕሬዝዳንት ጽሕፈት ቤት ኃላፊ የሆነው አቶ ጸጋይ በየነ ትብብሩ መሬት ሲነካ አገዛዙ ያበቃለታል በማለት ተናግሯል። እስኪ ሰምተነው እንመለስ። ስለዚህ the fittest will survive the unfittest will be eliminated የሚል እኮ በ16ኛው ክፍለ ዘመን እንትን የተባለ ነገር አለ። ስለዚህ አደጋ የህልውና አደጋ አለን ብለው የሚያምኑ ህዝቦች እኛ ደግሞ በተግባር የተጨፈጨፍን ጄኖሳይድ የተፈጸመብን ህዝብ ስለሆን እንደነዚህ አደጋ የህልውና አደጋ ያላቸው አካላት ቅድም እንዳልኩ ኢንጌጅመንቱ ጽምዶ ፈጥሮ የመንቀሳቀስ የግዴታ ነው። በሌላ በኩል የትብብር ጥረቶች ወደ ተግባር ሲሸጋገሩና ትብብሩ መሬት ሲነካ ጆኖሳይዳዊ አብይ አህመድ አገዛዝ መጨረሻውን እንደሚያገኝና እንደሚያበቃለት በመግለጽ እምቢ ወይም ወጊድ ለጆኖሳይደር አብይ አህመድ አገዛዝ የሚለው ጥሪ በጋራ ሊቀበር ይገባል ብለዋል። የተደቀነብን አደጋ ስላለ እሱ በጋራ ሆነን የምንመክትበት ሁኔታ አይ ቲንክ ሰዓቱም የደረሰ ይመስለኛል። እንደሰማችሁት ነው አቶ ጸጋይ በየነ የትግራይ ፕሬዝዳንት ጽሕፈት ቤት ኃላፊ ከትግራይ ቲቪ ጋር ባደረገው ኢንተርቪው ትብብሩ መሬት ሲነካ አገዛዙ ያበቃለታል፣ ያ ደግሞ በቅርቡ የሚታይ ነው ማለት ቅጩን ተናግሯል። የህልውና አደጋ ካጋጠማቸው አካላት ጋር በቅርቡ እንመጣለን በማለት ለብልጽግና ነጩን ነግሮታል። ነጩን አሁን መደባበቅ ፕሪቶሪያ እያሉ ዓለም አቀፍ ማህበረሰብ እያሉ መዘብዘብ አብቅቷል። ጌታዬ አብቅቷል። ስለዚህ በትብብር እንመጣለን፣ በጣም በቅርብ ጊዜ ውስጥ ተከስተን አገዛዙን እናስወግደዋለን መባል ተጀምሯል። ይሄ ደግሞ ዝም ብሎ ፕሮፓጋንዳ አይደለም፣ በጋር ሊገለጽ የሚችል ነው። ትናንት ትግራዮች ኢትዮጵያን በአግባቡ ባልገመገሙበት፣ የኃይል አሰላለፉን ባልቀኙበት፣ ባልተነተኑበት ሁኔታ እንኳን እስከ ጣር ማበር ድረስ መምጣት ችለው ነበር። ያ ጦርነት እንዴት እንደተቀለበሰ አሳምረን እናውቃለን። ዛሬ መላው አማራ በአፋብን ታጣቂ የተሞላበት ሁኔታ ነው ያለው። ኤርትራ መንግስትም የአገዛዝ እንዲወገድ ብርቱ ፍላጎት አለው። ሌሎች ኃይሎችም ጭምር ሱዳንም ጭምር እየተደበደበች ስለሆነ በወድድ አጥፊ መዳፎች እየፈራረሰች ያለች ሀገር በመሆኗ የተነሳ በቀጣይ በሚካሄደው የቀጠና ውጊያ ላይ መሳተፏ የሚቀር አይደለም። ራሱን የጋበዛቸው ምንም ማድረግ አይቻልም። ስለዚህ አቶ ጸጋይ በየነ እንደተናገረው በቅርቡ በእነዚህ ኃይሎች መካከል ጥምረት ተፈጥሮ ወደ እንቅስቃሴ ከተገባ አገዛዙ ቢቆይ 1 ሳምንት ነው፣ ግፋ ቢል 2 ሳምንት እርሜን ስጠው ከተባለ 1 ወር ልናቆየው እንችላለን። አዲስ ዓመትን ግን ኤሚሬትስ ነው የሚያሳልፈው አብይ አህመድ። ከዚህ በፊት ስንናገር እንደነበረው በ2018 የአብይ አህመድ አገዛዝ ያበቃለታል በማለት ስንናገር ነበር። ኦልሬዲ እኮ አብቅቶለታል አባቴ።
ትናንትና እነ ወልቃይትን ብታስባቸው የአማራና የትግራይ ህዝብ አብረው እንዳይሰሩ የሚያስችሉ ወጥመዶች ነበሩ። ዛሬሳ አጥማጁን አጥምደንበታል። አጥማጁን አጠመርነው። ወልቃይት ላይ አባቴ አጠመርነው። ለማን ልስጠው ብሎ እንዲጨነቅ አደረግነው። ለማን ልስጠው? እስካሁን ድረስ ራሱ ታቅፎ የእንትናም ያማራል የትግራይም ሳይል ራሱ ታቅፎ ሲያንዘፋዝፈው ነበረ እና ምድሩን የሚንቀሳቀስበት የሚያርሰው እሱ ቢሆንም ግን ለአማራ እንደመለሰ አድርጎ የትግራይና የአማራ ህዝብ መቼም አብረው እንዳይሰሩ መቼም አብረው እንዳይኖሩ የሚያደርግ ሴራ ወጥመድ ያጥመደበት ቦታ ነበር። ዛሬ ራሱ ባጠመደው ወጥመድ ራሱን አጥማጁን አጥምደነዋል። ከዚህ ባለፈ ከወልቃይት ባለፈ ወደ አገራዊ ምክክር አዳራሹም ስትገባ አብይ አህመድ ተጠምዶ ታገኘዋለህ። አባቴ ራሱ በተበተበው ሴራ ውስጥ ወርቆ ታገኘዋለህ። አይ ነው ፍጥጥ ያለ ሰው ስለሆነ እፍረት የሌለበት ዩልንታ ቢስ ከሃዲ ስለሆነ ራሱን ፕሬዝዳንት ብሎ ጠርቶ እንደሚወጣ ጥርጥር የለው። ግን በዛ አገራዊ ምክክር የሚያስወስናቸው ነገሮች በሙሉ ቅቡልነት የላቸውም። ፈራርሰዋል ነው የምልህ። አብይ አህመድ ፕሬዝዳንት ተብሎ ቢወጣ ንጉስ ተብሎ ተቀብቶ ቢወጣ የኢትዮጵያ ህዝብ ይህን ጨቅላ በፍጹም የሚያዝልበት ትከሻ የለውም። በፍጹም ድፍን የኢትዮጵያ ህዝብ እየተቃወሙ ይገኛል። እንኳን አይደለም ትናንት ሲታገሉት የነበረውን እነሱን ሊያሳምንበት ይቅርና ደጋፊዎቹን ጭምር ቅር እያሰኘ ይገኛል። ቅር እያሰኘ መቼም አዲስ አበባ ብዙ ሀብት ያፈሩባት እነሱ ናቸው። እዛ አዳራሽ ውስጥ ያሉ ሰዎች ናቸው። ስለዚህ የፌዴራል ከተማ የምትባለው ከተማ የአንድ ክልል መሆኗ ደስ የሚያሰኘው ይኖራል ተብሎ አይታሰብም። ባይቃወሙ ባይከራከሩ እንኳን ደስ ሊሰኙ አይችሉም። ስለዚህ ያመጣቸው አጀንዳዎች በሙሉ እሱን የሚያጠምዱት ሆነዋል ማለት እንወዳለን። በተረፈ ግን ዛሬ በትግራይ በኩል ገፍተው ስለ አንድነት እያወሩ ይገኛሉ። ይህም ጉዳይ ተስፋ ሰጭ ነው ማለት እንወዳለን። አማኑኤል አሰፋ ከትናንት ወዳ ኦርቶዶክስን በተመለከተ በገዳማት ላይ የተፈጸመውን ጥቃት በተመለከተ ያስተላለፈው መልእክት እንደሰማችሁት ነው። የሚገርም መልእክት ነው ያስተላለፈው። ኢላማውን የጠበቀ ሆን ብሎ የተፈጸመ ጥቃት ነው በማለት ነበር የገለጸው። ስለዚህ ይሄ መቀራረብ ይበል የሚያሰኝ ነው። ነገ ደግሞ በጋራ ጸረ ሰሜን የሆኑ ሚዲያዎችን መታገል እንጀምራለን። ጸረ ሰሜን የሆኑ ሚዲያዎች እንደ ኦኤምኤን ያሉ፣ እንደ ሀሌታ ሚዲያ ያሉ፣ እንደ እግረኛው ሚዲያ ያሉ፣ እንደ አዲስ ኮምፓስ ሚዲያ ያሉ፣ እንደ ሉዓላዊ ሚዲያ፣ አዲስ ምንጭ፣ ዲቫይን ሾው፣ ፓስተር ሶፊንያስ ነው የሚባለው እንደዚህ ያሉ ጸረ ሰሜን የሆኑ ትርክትን በማነብነብ የሚታወቁ ቀውስ መሰል ወፈፌ መሰል ሰዎችን እያቀረቡ ሰሜኑን በማንቋሸሽ በማራከስ የሚታወቁ ሚዲያዎችን በጋራ መታገል እንጀምራለን። ያንንም ጀምረነዋል ማለት እወዳለሁ። ሌላው ከሳፍ ዘመቻ የተረፈውን የአርኤስኤፍ ፋይል፣ ሳፍ ማለት የሱዳን አርሚ ፎርስ ማለት ነው። ከሱ ዘመቻ የተረፈውን የአርኤስኤፍ ፋይል በአብይ ትዕዛዝ ከምዕራባዊ የሱዳን አካባቢዎችና ከቻድ ድንበር ከኮርዶፋንና ከሊቢያ ድንበር አብይ አህመድ ማለት ነው አሰባስቦ ወደ ኢትዮጵያ ኩርሙክ እያስገባ መሆኑ ታውቋል። በዛ አካባቢ አደጋ ያንዣበበበት አብይ አህመድ የአርኤስኤፍን የጃንጃዊድ ሚኒሻን ጄኖሳይደሩን ከተለያዩ አካባቢዎች ላይ ከዘመቻ የተረፈውን ኃይል ለቃቅሞ በአሶሳ በኩል ወደ ኢትዮጵያ ኩርሙክ እያስገባ መሆኑ ተሰምቷል። ይህም እንግዲህ አባይ ግድብ ዳርቻ ላይ የቀጠናው ጦርነት እንዲካሄድ የዝግጅት ስራ እየሰራ መሆኑ ታውቋል። እንግዲህ አርኤስኤፍን አምጥተህ አሶሳ ካስገባኸው ቀጣይ ጦርነቱ የሚካሄደው የት ነው ማለት ነው? ቤኒሻንጉል ነው። እና አብይ አህመድ ራሱን ለማትረፍ ግድቡን አጥምዶታል፣ ግድቡን አስጠምዶታል። አባቴ ግድብህ ተደፈረ፣ ግድብህ ተወረረ በሚል ጥሪ ኢትዮጵያውያንን ለመቀስቀስ ጦርነቱን ሆን ብሎ ወደ አሶሳ አካባቢ እየገተተው መሆኑ ታውቋል። ሌላው ሳልሳይ ወያኔ ጥሪ አድርጓል። ይሄ ጥሪ ደግሞ አንዱ ለብልጽግና ነው፣ አንዱ ለኦሮሞ ኤሊት ነው። ዛሬ ደግሞ ለአማራ ኤሊት ጥሪ አድርጓል። ሳልሳይ ወያኔ የተባለ ቡልሃ ፓርቲ ምንም እንኳን ሳልሳይ ወያኔ የሚታገለው ትግራይን ሀገረ መንግስት ለማድረግ ስለሆነ እነዚህም መሬቶች ነገ ስልጣን ይዤ ትግራይን አገር ለማድረግ ሳቅድ የምፈልጋቸው ስለሆነ አማራ ኤሊቶች ውሳኔ ወስነህ እኒህ መሬቶችን እንድታስረክበኝ እጠይቅሃለሁ። በአስቸኳይ እንድታስረክበኝ። ኒውክለር የታጠቀ ነው የሚመስላችሁ? አሁን እነሱ ይሄ የፖለቲካ ምጡቅነት ነው። በቃ እየሰሩት ያለው ስራ ከባድ የሆነ ፖለቲካ ነው። ምንም እንኳን ሳልሳይ ወያኔ ትግራይን ሀገረ ትግራይ ማድረግ የሚፈልግ ራሷን የቻለች ሀገር ማድረግ ስለሚፈልግ፣ ስለዚህ አማራ ክልል ውስጥ ያሉ እኒህ መሬቶች ተቆርጠው እንዲሰጡኝ እጠይቃለሁ እየተባለ ይገኛል። ፖለቲካሊ ራሳቸውን ሊቅ አድርገው የሚያስቡ የመጨረሻ የፖለቲካ ደናቁርት እንበላቸው ይሆን?
ደናቁርት የተጀመረውን ነገር ሁሉ ለማፈራረስ እየጣራችሁ ነው። ሳልሳይ ወያኔ የተባለ ቡልሃ ፓርቲ የሚሰራውን ስራ መቃወም መቻል አለባችሁ። የተጋሩ ወንድሞች፣ ሳልሳይ ወያኔ የሚባል ፓርቲ የሚሰራው ነገር በሙሉ ጠቃሚ አይደለም። አባቴ አይደለም። አብይ አህመድን የሚታገል ኃይል በሙሉ ከአብይ አህመድ ጋር ተሰልፎ እንደገና መክት አንክት እያለ እንዲደፋደፍ የሚያደርግ ነው። ስለዚህ ይህም ቡልሃ ፓርቲያችሁን እሰሩልን። እንደዛ አይደለም። ዛሬ መሬትን በተመለከተ የምንከራከርበት ጊዜ ላይ አይደለም ያለ ነው። ሌላ ሀገር ስለ መስራት የምናወራበት ጊዜ ላይ አይደለም ያለ ነው። አይኖ ሳልሳይ ወያኔ እስካሁንም ድረስ የኦህዴድ ስትራቴጂክ አጋር መሆኑን እረዳለሁ። በዛ በጦርነት ሰዓት ላይ የአማራው ኤሊት፣ ሌላውም ኢትዮጵያኒስት በአጠቃላይ ከአብይ ጎን እንዲሰለፉ ካደረጉ ፓርቲዎች መካከል አንዱ ይሄ ቡልሃ ፓርቲ ነው። ከዛ ውጭ የነ ሰለሞን አሉላ የነ ጌታቸው ረዳ ንግግር ነው። ጸረ አማራ ንግግር፣ ጸረ ኢትዮጵያ ንግግር፣ እሱ ሁሉ አስተዋጽኦ አድርጓል። አሁን ያንን ስቴፕ እንለፈው ተባባልን እኮ እንለፈው፣ ትልቂቷን ሀገር እናትርፍ፣ ከዚያ ሁሉንም አካባቢ የጋራችን እናድርገው። በርካታ ተጋሮች እኮ በኮምቦልቻ፣ በደሴ፣ በወልዲያ ሀብታቸው ተከብሮ እንደፈለጉ እንደ ማንኛውም አማራ ሁሉ እኮ እየነገዱ እየኖሩ ነው። ስለዚህ ነገ የጋራ የሆነች ሀገር መገንባት እንችላለን። ዛሬ ህልውና አደጋ ውስጥ ነው ያለነው። ህወሓት እንኳ ተስተካክሎ ወደ መስመር በገባበት ሰዓት ላይ እንደገና ሀገረ ትግራይን ለመመስረት ይሄ መሬት ስለሚያስፈልገኝ አንድ ጊዜ የኦሮሞን ኤሊት ጥሪ ሲያደርግ ታውታላችሁ። እንደዚህ አይነት ጥሪ ስታደርግ አማራው ላይ ምን አይነት ስሜት እየፈጠርክ እንደሆነ ታውቃለህ ወይ? እና ይሄ ነገር አይጠቅምም። ዛሬ ብአዴን የተባለ እኩይ ድርጅት ተላላኪ ባንዳ ድርጅት ጠፍልጎ ስለያዘው ነው እንጂ አማራ ህዝብ እኮ በስልጣን ላይ ያለው ኃይል ቢያንቀሳቅሰው ልክ ትግራይን ህወሓት እንዳንቀሳቀሳት ሁሉ ማለት ነው። ስልጣን ላይ ያለው ኃይል አማራውን ቢያንቀሳቅስ እኮ 1 ሳምንት በቂያችን ነው። 1 ሳምንት የአማራን አይደለም የኢትዮጵያን ጥቅም ለማስከበር። ስለዚህ የሄዳችሁበት ያለው አካሄድ ተገቢ አይደለም፣ ልክ አይደለም፣ ለወቅቱ አይመጥንም። ይሄ ቅንጦት ጥያቄ ነው። ቅንጦት ላይ መዝናናት ላይ ያለ ሰው ነው እንደዚህ አይነት ጥያቄ ሊያቀርብ የሚችለው። እና ትግራይም እኔ ህልውና አደጋ ውስጥ ናቸው ብዬ አስባለሁ። የአማራ ኤሊት ወደ ትክክለኛው መስመር እየመጣ ነው። በትግራይም በኩል መለዘቦች እየታዩ ይገኛሉ። ብዙ የሚያጨቃጭቁን ነገሮች አሉ። እነዛም በንግግር መፍታት እንችላለን። ግን በቅድሚያ ደግሞ ጸረ ሰሜን ንግግር፣ ጸረ ሰሜን ተግባር በየቀኑ ህልውናችንን የሚያከስም ተግባር የሚፈጽምብንን እኛን መሳደብ ሐላል ያደረገውን አገዛዝ እናስወግድ። የኢትዮጵያ ጦር ተብሎ የሚጠራን ኃይል እያዘመተ እንደፈለገ የሚዋድመንን እንደፈለገ በድሮን የሚጨፈጭፈንን አገዛዝ እናስወግድ። ከዛ በኋላ እንመካከራለን በማለት ነው። ስለዚህ ያን ለማሳካት እንደ ሳልሳይ ወያኔ አይነት ራሳቸውን ልሂቅ የሚቆጥሩ መለስ ዜናዊ ጋር የሚመሳሰል መልክ ስላላቸው ብቻ መለስ የሚተውኑ ሰዎችን ተው በሏቸው። ማነያ ኃይሉ ነው ምናምን የሚባለው ማለት ነው። መለስን ትመስላለህ ሲሉት መልኩ በአስተሳሰብም እሱን ነው ማከለው ብሎ የተነሳ ቅንጣት ታክል ግን የፖለቲካ እውቀት የሌለው ደናቁርት ነው ይህን የሚያበላሸው። ስለዚህ እነዚህ ኃይሎችን ተው ብሎ ማስቆም ያስፈልጋል። ሌላው ከአስቴር ንግግር ጋር ተያይዞ የተቀሰቀሰውን ቁጣ ይመለከታል። ከአስቴር በዳኔ ንግግር ጋር ተያይዞ ትናንትና የድሮ ቪዲዮዎቿ ሁሉ እየመጡ ሲለቀቁ ነበረ። ሰፊ ዘመቻ ነበር ተከፍቶ የነበረው። ኦርቶዶክሳውያን ተቆጥተው ነበር። በትናንትናው ዕለት መላው አማራ እስከዛሬ ድረስ አስተያየት ሰጥተው የማያውቁ ሁሉ ቁጣቸውን ሲገልጹ ነበር። ይሄ ይበል የሚያሰኝ ነው እና ጸረ አማራ ንግግር፣ ጸረ ኦርቶዶክስ ንግግር ማድረግ የሚያስቀጣበት ጊዜ እስኪመጣ ድረስ እንታገላለን። የአንድ ቀን የሁለት ቀን ዘመቻ ብቻ አድርገን የምናቆመው መሆን የለበትም። አባቴ እኛ ካነኮት ነው አገዛዙ ቢያዝለው እንኳን ያ ሰው ሊያንሰራራ አይችልም። ዳግም እንዳያንሰራራ አድርገህ የስብዕና ግድያ ልትፈጽምበት ትችላለህ። አንተን በጅምላ እንድትጨፈጨፍ የሚያደርግ ንግግር የሚያደርግን ኃይል ማለት ነው። ህዝብን እንደ ህዝብ በማንነቱ በሃይማኖቱ እየወረፈ እንደ ህዝብ እንድጠፋ የሚያደርግ ንግግር የሚያደርግን ሰው እንደ ግለሰብ እንዳይኖር ማድረግ ትችላለህ። ስብዕናው ሙሉ ለሙሉ ልታሳጣው ትችላለህ። ከዚህ ጋር በተያያዘ ሶፊያ ሽባቦ አንድ መልእክት አስተላልፋለች። ወደ ቀልቧ ተመልሳ ሶፊያና አስቴርንም የሚያመሳስላቸው ነገር አለ። በነገራችን ላይ ሁለቱም ትኩረት ይወዳሉ። ሁለቱም ትኩረት ለማግኘት ብለው የማይዘበዝቡት ነገር የለም። ይሄ መልእክት ግን ስለተመቸኝ ላቀርበው ወደድኩ። አማራንም ሆነ ኦርቶዶክስን እየተበቀለ ያለ ትውልድ ፈጽሞ የለም። ማስቱ አማራ መሪያችንን በግማሽም ሙሉ በሙሉ የኦሮሞ ብሔር አካል እንደሆነና የወንጌላውያን አማኝ መሆኑ እየታወቀና
ዘርና ሃይማኖት ሳይቆጥር ሆ ብሎ ደግፎና መርጦ ያነገሰ ህዝብ ነው። ይሄ መረሳት የለበትም አለች። ጥያቄው የእኛ ብሔርና ሃይማኖት ይምራ ወይም የሀገር ባለቤቶች እኛ ብቻ ነን የሚል አይደለም። የህዝብን ብሶት ማዳመጥ ነው ወደ አንድነት የሚያመጣው እንጂ መፈራረጅ አይደለም። የአማራ ህዝብ ጥልቅ የሆነ ብሶት ነው ያለበት። እንደ ደጉ ሳምራዊ በርህራሄ ቁስላችንን የምንተካከምና ወደ አንድነት የምንመጣ እንሆን እንጂ በቁስል ላይ እንጨት አንስተት። በግለሰብ ደረጃ በሌላ ብሔርና እምነት ጥላቻና ንቀት ያላቸው ከሁሉም ቤተ እምነትና ብሔር መኖራቸው ይታወቃል። ስለ ወንጌላውያን በጥላቻ ንቀት የሚናገሩ ግለሰቦችን ሰምተን የድፍን ኦርቶዶክስ ቤተ እምነት አቋም አድርገን ልንናገር አይገባም። ግለሰቦች አንድ ሙሉ ቤተ እምነት ወኪሎች አይደሉም በማለት ቆንጆ መልእክት አስተላልፋለች። ለዚህ መልእክቷ ተባረኪ ማለት እንወዳለን። ሶፊ እናለችውም ኦርቶዶክስን ከለላ በማድረግ እስልምናን የሚያንቋሽሹ አሉ። ምንም ጥርጥር የለውም። እነፎይም ብንመለከት እስልምና ላይ ከባድ የሆነ ዘመቻ የከፈቱ ናቸው፣ ግን አልተቃወምናቸውም። እንዲህ ውድ ጥለስ ሚዲያ ቤተሰቦች ቢያንስ 6-7 ፕሮግራም አልሰራውም። ይሄ ልጅ እየሰራ ያለውን ስራ በተመለከተ አንደኛ በማንነት አማራ አድርጎ ማቅረብ ትክክል አይደለም። እፎይም ሆነ ቡድኑ በማንነት ከተመዘኑ ኦሮሞዎች ናቸው። ሁለተኛ እየሰሩት ያለው ስራ ኦርቶዶክስን የሚጠቅም አይደለም፣ ፕሮስፐሪቲን የሚጠቅም ነው። ለኦርቶዶክስ የሚያስብ ሰው ዛሬ የሚታገለው ከምንም በላይ ፕሮስፐሪቲ ጎስፕል ወይም ደግሞ ፕሮስፐሪቲ ፓርቲ ነው በማለት ስንናገር ነበረ። ምክንያቱም ኦርቶዶክስን እያጠፋት ያለው በድሮን እየደበደባት ያለው ገዳማቷን ቅርሷን እየዘረፈ እየመዘበረ የሚገኘው ይሄ ፓርቲ ነው። አብይ አህመድን ነው የሚታገለው። ከዛ ውጭ ግን ቁርአን ውስጥ ገብቶ የሌሎችን ሃይማኖት ሲያንቋሽሽ አይገኝም በማለት ስንቃወመው ነበር። ስለዚህ እነዛ ሰዎች እነዛ ቢያደርጉ እንኳን ተጠያቂው ራሱ አገዛዙ ነው። ስምሪት የሰጣቸውም አገዛዙ ነው ብዬ ነው እኔ የምወስደው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ስምሪት ልትሰጥ አይችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ስምሪት ልትሰጥ አትችልም። ቤተክርስቲያኗ መሪዎች እኮ አሰላለፋቸው ከቤተክርስቲያኗ ጋር አይደለም እኮ ከአገዛዙ ጋር ናቸው እያልኩ ነው አይደለ በመጀመሪያው ርዕስ ላይ የተናገርኩት። ስለዚህ ስምሪት ቢሰጡ ራሱ አሰላለፋቸው ከአብይ ጋር ያደረጉ እና ሰወሮስ ናቸው፣ እነ ዳንኤል ክብረት ናቸው። በኦርቶዶክስና በእስልምና መካከል ግጭት በመቀስቀስ አገዛዙን ማትረፍ የሚፈልጉ ኃይሎች የሰጡ ስምሪት ነው በማለት ስንናገር ነበረ። ስለዚህ ሶፊ የተናገረችው እነዛን ይመስለኛል። እነዛ ግን ኦርቶዶክስንም አማራንም አይወክሉም፣ በማንነታቸውም አማራ ስላልሆኑ ማለት ነው። ሌላው እንግዲህ የዘመኑ ችግር እኮ የሀገር ባለቤት ነኝ የሚል መጥፋቱ ነው። ብልጽግና አልተረዳውም እንጂ ብልጽግና ቢረዳው ኑሮ የዘመኑ ችግር የሀገር ባለቤት ነኝ ብሎ የሚያስብ ሃይማኖትም ማንነትም አለመኖር እኮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሽቀንጥራ ጥላለች። አሁን ላይ የሀገር ባለቤት ነኝ ብላ ወታደር ልትሆን አትችልም። በታሪክ ማለት ነው ልትሆን አትችልም። እንደውም ቆራጥ አባት ስለጠፋ ነው እንጂ የራሷን ወታደር ሁሉ አደራጅታ እኮ መታገል ነበረባት እኮ። ዛሬ ምንም አይነት ሰራዊት በሌለባት ሁኔታ ሞዓ ተዋሕዶ እያልክ ልታሸማቅቃት ትሞክራለህ። ሞዓ ተዋሕዶ እና የሆነ ቦታ ላይ ጭፍጨፋ ሲፈጸምባት ያንን ያወገዙ ልጆቿን ሰብስበህ እስር ቤት ታስገባለህ። እንደፈለግ ደብሮቿን ትደበድባለህ። ዛሬ እንግዲህ ሀገረ ስብከቱ ባወጣው መግለጫ በዛ አካባቢ ጭራሽ ጦርነት የለም፣ ታጣቂ የለም፣ ያሉት የመነኑ የዓለም በቃም ብለው ገዳም የገቡ አባቶች ብቻ መሆናቸውን ገልጿል። እየተለማመጠ ባወጣው መግለጫ የተጎዱትም ሁሉም በሚባል መልኩ መነኮሳት ናቸው። እና ይሄ ሁሉ ጥቃት የሚፈጸምባት ቤተክርስቲያን የራሷን ኃይል አቋቁማ ወደ ትግል ብትገባ ራሱ አሳማኝ የሆነ የትግል ምክንያት አላት። አሳማኝ የሆነ የህልውና ስጋት የህልውና አደጋ ተብሎ ሊጠራ የሚችል ችግር አጋጥሟታል። እና የዘመኑ ችግር ግን በዋናነት የሀገር ባለቤት እኔ ነኝ ብሎ የሚያስብ ማንነትና ሃይማኖት መጥፋቱ ነው። የሀገር ባለቤት አይደለም የሚል እንጂ ነኝ የሚል መጥፋቱ ነው። እና አህመድን ጀበልን ተመልከታቸው። የሀገር ባለቤት እኛ ነን ቢሉ እኮ ችግር የለውም ነበር። እንደዛ ግን አይደለም። የሀገር ባለቤት አይደለህም፣ አንድ ብሔር የሀገር ባለቤት ነኝ እያለ እየረበሸ ይገኛል ነው የሚሉ እየረበሸ ግን እንደዛ አይደለም። ጦርነት ላይ ሲረግፍ ነው የኖረው። አማራው የሀገር ባለቤት ነኝ ማለቱ በጦርነት ጊዜ ላይ ከፊት እንዲሰለፍ አደረገው እንጂ በልማት ቀዳሚ አላደረገውም። አባቴ ካራማራም ብትል ባድሜም ብትል እንዲረግፍ ነው ያደረገው። እንደዛ ነው አይደለም? ኦርቶዶክስም ቢሆን ከአፄዎቹ ጋር ከኋላ እየተሰለፈች ስትረግፍ ነው የኖረችው። ጎዳት እንጂ አልጠቀማትም። የጠቀመው ኦርቶዶክስን ነው፣ የጠቀመው አንተን ነው። አንተ ዘና ብለህ አረቢያ መጅልስ ላይ ተዘርፍጠህ ሌላው ዋጋ ሲከፍል ነው የኖረው አባቴ። ይህም ቢመርህም እውነት ስለሆነ ዋጠው። በተረፈ አገዛዙ ዛሬ ወደ አፈሳ የገባው ወደ ግዳጅ የገባው እኮ የሀገር ባለቤት ነኝ የሚል ሁሉ በማፍገፍጋቸው የተነሳ ነው። ዞር በል
ዞር በል እንዲህ አይነት ሀገር አንፈልግም፣ ምን ሞትላት እንጂ ምን ገደልባት ሀገር አንፈልግም ብለው ወደ ትግል በመግባታቸው እኮ ነው ዛሬ ወደ አፈሳ የገባው። አባቴ ሚሊሻውን ስብሰባ ብሎ ከጠራ በኋላ ደብረ ብርሃን ዩኒቨርሲቲ ውስጥ አዳራሽ ውስጥ ዘግቶ በመከላከያ አስገባባቸው እኮ የሀገር ባለቤት ነኝ የሚል በመጥፋቱ የተነሳ ነው። ስለዚህ ይሄ ነገር ለወንጀል የሚቆጠር ሳይሆን ትክክል ተብሎ ሊያሸልም የሚገባ ጉዳይ ነበር። ዛሬ አህመድን ጀበል አንድ ፖስት አጋርቷል። ወደ ሌላ ርዕስ እንሸጋገር። ክርስቲያኖች ተሰደው ሲመጡ ተቀበልናቸው ይላል ርዕሱ። ክርስቲያኖች ተሰደው ሲመጡ ተቀበልናቸው። አህመድን ጀበል መጀመሪያ አይሁዶችን ተቀበልን አለ። በ330 ፍሬምናጦስ በተባለ ወጣት መሪነት ክርስትናን ተቀበል። የተቀበለችው ግን ኢትዮጵያ ሳትሆን አክሱም ነበረች አለ። እስከ 451 የአክሱም እንጂ የኢትዮጵያ ሃይማኖት መሆን አልቻለም ነበር ክርስትና አለ። በ615 ዓመተ ምህረት ደግሞ ከመካ እስልምናን ተቀበልን። በ615 ከመካ እስልምናን ተቀበልን በማለት በሚፈልገው መልኩ ታሪክን አጣሞ ሲያቀርበው ነበረ። በ2008 በአህመድን ጀበል አማካኝነት ዋሃብያን ተቀበልን ብሎ ግን ሳይቀጥል ቀረ። ሌላኛው ታሪክ በዛ መልኩ ቢገለጽም ራሱ አይከፋንም። እስልምናና ኦርቶዶክስ መቼ ገባ መቼ ወጣ፣ ክርስትና መቼ ገባ እስልምና መቼ ገባ የሚለው አጣልጡን አያውቅም። ተከባብረን እየኖርን ነው። ችግር የሆነው በ2008 ወይ በ2000 ልትለው ትችላለህ። በእነ አህመድን ጀበል አማካኝነት ዋሃብያ የገባ ጊዜ ነው። አክራሪነት፣ አሸባሪነት የገባ ጊዜ ነው። ከውጭ ነው ትምህርት ቀስመው አገርን ማተራመስ፣ አገርን በደም ማራስ የሚፈልጉ ጉዶች በነፃነት የሚንቀሳቀሱበት ኤንቫይሮንመንት ከተፈጠረ በኋላ ነው። አባቴ ፕሮስፐሪቲ ጎስፕል የሚባል ከአብይ አህመድ ጋር ተያይዞ በ2008 በ2009 በ2010 ወደ ሀገር ቤት በመግባቱ የተነሳ ነው አሁን ያለው ችግር ሁሉ የተፈጠረው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ክርስትናና እስልምናማ በዚህ ሀገር ላይ ሳይረባበሹ ሳይበጣበጡ ለዘመናት አብረው ኑረዋል። ለዘመናት የአንዱ አዛን ሌላውን ሳይረብሸው፣ የአንዱ ቅዳሴ ሌላውን ሳያውቀው፣ ጭራሽ የልዩነት ምንጭም አድርገው ሳይመለከቱት ዘመናት ኑረዋል። ዘመናት ማለት የሃይማኖት መከባበር እየተባለ ደሴ ላይ አስታውሶት አያውቅም ነበር። የሃይማኖት መከባበር፣ የሃይማኖት መቻቻል የሚል ዲስኩር በኢቲቪ በፋና መለቀቅ እስኪጀምር ድረስ ሙስሊሙና ክርስቲያኑ እየተቻቻለ መሆኑን አያውቅም ነበር። እየኖረ ነበር። እየኖረ ልዩነት መኖሩንም ረስቶት ሁሉ ሲኖር ነበረ። ስለዚህ ልዩነቱ መፈጠር የቻለው እነ አህመድን ጀበል እንዲህ አይነት አስተሳሰብ ካመጡ በኋላ ነው ማለት እንወዳለን። ኢትዮጵያ የግጭት ቀጠና የሆነችው የጦርነት ቀጠና የሆነችው እነ አህመድን ጀበል እንዲህ አይነት አክራሪነትና አሸባሪነት አምጥተው በ2014 ዓ.ም መፈንቅለ መጅሊስ ከፈጸሙ በኋላ ነው። መፈንቅለ መጅሊስ ከፈጸሙ በኋላ ነው። በርካታ የአማራ ሙስሊሞችን ከመስጂድ ጠራርገው ካባረሩ በኋላ ነው። ሱፊ ምናምን እያሉ ማለት ነው። እነሱን ካባረሩ በኋላ መጅሊሱንም መስጂዱንም ተቆጣጥረው ኢትዮጵያን የግጭት ቀጠና ለማድረግ እየሰሩ ይገኛሉ። በተረፈ ኦርቶዶክስና አማራን ሳትይዝ መንግስት መሆን የምትችል ከሆነ አብረን እናየዋለን። እነ አህመድን ጀበልን ከጎንህ በማሰለፍ እነ ሙጅብን እነ አቡበክርን ከጎንህ በማሰለፍ እነ ዳንኤል ክብረትን እነ ሳዊሮስን ከጎንህ በማሰለፍ መንግስት መሆን የምትችል ከሆነ እናየዋለን። እነ አስቴር በዳኔን እነ ታየ ቦጋለን የመሳሰሉ ሰዎችን ከጎንህ በማሰለፍ መንግስቱን የምትቀጥል ከሆነ እናያለን። ኦርቶዶክስን ሳትይዝ ኦርቶዶክስን ያህል የሀገር ወታደር አማራን ያህል የሀገር ሰራዊት ከጎን ሳታሰልፍ ኢትዮጵያን ማስተዳደር ከቻልክ የሀገር ባለቤት ነኝ የሚል ብሔር አለ፣ ሃይማኖት አለ የሚል ትርክት በማስፋፋት ኢትዮጵያን መምራት ከቻልክ አብረን የምናየው ይሆናል። ሌላው ቃሊቲ ውሃ ልማት ጀርባ ያሉ እስረኞችን በተመለከተ የሚከተለው መረጃ ተልኮልናል። ሰላም አሳዬ ሳናጣራና ስለሚል የነበረ መንግስት አለምንም ምክንያት ህፃናት፣ አዛውንቶች ሳይቀሩ በቃሊቲ ውሃ ልማት ጀርባ ታስረው ይገኛሉ። ፍርድ ቤት አያውቃቸው ሕክምና በሌለበት ቦታ ታስረው እየተሰቃዩ ነው። እባክህ ስለዚህ ጉዳይ አጣራና ድምፁ ናቸው። የአንተ ሁለት መስመር ጽሁፍ በደጃፍ ላይ ቆመው የሚያለቅሱ በርካታ ወላጆች እንባ ያደርቃል ይላል። በዚህ ጉዳይ ላይ ከመለፍለፍ ወደ ኋላ ብዬ አላቅም። እነገነት አራጌን ያላስታወስኩበት ጊዜ አልነበረም፣ መፍትሄ ጠፋ እንጂ። በጠቅላላ ከመንገድ ታፍሰው የገቡ ናቸው። አንድ ሰው በወንጀል ከተጠረጠረ ቃሊቲ ሊሰጥ ይገባል። ፍርድ ቤት ቀርቦ ውሳኔ ሊሰጠው ይገባል። እንደ እስረኛ ሊሞላለት የሚገቡ ነገሮች መሟላት አለበት፣ ሕክምና ጨምሮ። እነዚህ ሰዎች ከምኑም የሉበትም፣ ታፍሰው በመጋዘን ከመታጎር ውጭ።
ከሁሉም የገረመኝ ጥየቃ ቦታ ላይ አንድ 57 ዓመት የሞላቸው ሽማግሌና የ9 ዓመት ልጅ በቤተሰቦቻቸው ሲጠየቁ ነው። ይህም አይግረምህ። ግቢ ውስጥ እናቶች የሚታቀፉ ጨቅላ ህፃናት ልጆች አቅፈው ከመጋዘኑ ሲወጡና ሲገቡም ተመልክቻለሁ። ግን ምን ሊያደርጓቸው አስበው ነው? አጃይብ ነው። እባክህ ስለዚህ ጉዳይ አጣራና ድምፁ ናቸው ይላል። ከአዲስ አበባ ከሁሉም ክፍለ ከተማ ታፍሰው የገቡ ናቸው ይላል። በዚህ ጉዳይ ላይ እንግዲህ በተለያዩ ጊዜያት መረጃ ስናደርስ ነበር። በቃሊቲም ያሉ ወገኖቻችን ያለ ፍትህ 4 ዓመት ሙሉ እስር ቤት ተዘግተው ይገኛሉ። በቅርቡ ይፈታሉ ብሎ ጠቅላይ ሚኒስትሩ ተናግሮ ነበር። ከምክክሩ በፊት እንደሚፈቱ ተነግሮ ነበር። እስካሁን ድረስ ግን ተግባራዊ ሊደረግ አልቻለም። እነ አስቴር በዳኔን ታቅፎ እነ መስከረም አበራን፣ እነ ገነት አስማማውን፣ እነ ገነት አራጌን የሚያሰቃይ መንግስት እንዴት ብሎ ነው መንግስት ብሎ መጥራት የሚቻለው? እንደዚህ አይነትን አገዛዝ መንግስት ብሎ መጥራት የሚቻለው እንዴት ነው? በዚህ ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አማራውን በማንነትም በሃይማኖትም ጭምር ጠርታ ሂሳብ የሚያወራርድ ትውልድ ተፈጥሮ ነው ቻሉት የሚል መልእክት የምታስተላልፍ ጉደኛን አዝሎ እነ መስከረም አበራን ያህል እነ ገነት አስማማውን ያህል ለሀገር ሀሳቢ የነበሩ እህቶችን እስር ቤት ያስገባ ኃይል ታየ ቦጋለን አዝሎ እነ ጎበዜ ሲሳይን እነ ዳዊት በጋሻውን እነ ክቡር ዮሐንስ ያለውን ክርስቲያን ታደለን እስር ቤት ያስገባ አገዛዝ መንግስት ብሎ መጥራት አይቻልም። ስለዚህ ፕሮፌሰር መስፍን ተብየው የአብይ አህመድ ተላላኪ ቢያንስ ለምክክሩ ድምቀት በዚህ በቃሊቲ ውሃ ልማት ጀርባ ያለ መጋዘን ውስጥ የተዘጉ ወንድሞችን እህቶችን ቃሊቲ እስር ቤት ከታሰሩ ጋር በጅምላ ያስፈታቸዋል ብለን እናስባለን። ነገራችን ላይ ባለፈው ከትግራይ ጋር በተደረገው ጦርነት ከአገር ጎን የተሰለፉ በሙሉ በአሁኑ ሰዓት እስር ቤት ነው የሚገኙት። እስር ቤት ይገኛሉ። ሁሉም በሚባል መልኩ ዛሬ እንደውም አንዳንድ የስምረት ሰዎች ያኔ የተናገሩትን ቪዲዮ ወይ የጻፉትን ቴክስት እየቆራረጡ እያመጡ በቁስላቸው ላይ እንጨት ሊሰዱባቸው ይሞክራሉ። እነዚህ ሰዎች ሆን ብለው ነው እንደዛ የሚያደርጉት። ዛሬም ቢሆን አሰላለፋቸውን ከወደድ ጋር እንዲያደርጉ ነው እንደዚህ አይነት ስራ የሚሰሩት እና ባለፈው ከትግራይ ጋር በተደረገው ጦርነት ከሀገር ጎን የተሰለፉ በሙሉ ለቃቅሞ እስር ቤት ያስገባው አሁን ላይ እንደገና ሌላ ታሳሪና ሌላ ዘማች እየፈለገ ይገኛል። እንደገና ዝመት አንከት ስትል ከርማ እንደገና ሌላ ዙር እስራት የሚያስተናግድ ኃይል እያፈላለገ ይገኛል። ቢያንስ እንኳን እነዛም ቢፈታ ምን አለበት? እነሱም ባልፈታበት ሁኔታ ሌላ ታሳሪ እና ሌላ ዘማች እያፈላለገ ይገኛል። በተረፈ ከትግራይ ጋር ስላለው ጥምረት ስናወራ አንዳንዶች ከትግራይ ጋር የምትሰሩት ወልቃይትን ምን አድርጋችሁን ነው የሚል ጥያቄ ሲያነሱ ይሰማሉ። ከትግራይ ጋር የምትሰሩት ወልቃይትን ምን አድርጋችሁ ነው የሚል ጥያቄ በተደጋጋሚ ይነሳል። ይሄ ጥያቄ መቅረብ ያለበት ግን ለአማራዎች አይደለም፣ ለኦህዴዶች ነው መቅረብ ያለበት። ለኦህዴዶች ከስምረት ጋር ለሚሰሩት ኦህዴዶች ነው መቅረብ ያለበት። ምክንያቱም ወልቃይት ያለው በኦህዴዶች እጅ እንጂ በአማራዎች እጅ አይደለም ያለው፣ በባዕደኖች እጅ ነው ያለው። በባዕደኖች እጅ እንኳን ወልቃይት ይቅርና ደብረ ብርሃን፣ ባህር ዳር፣ ደሴ፣ ጎንደር ዛሬ እኮ በአማራዎች መዳፍ ውስጥ አይደለም ያለው። በባዕደን ትብብር እኮ ኦህዴድ ወሮታል። ሌላውንም መላውን የአማራ አካባቢ ወሮታል። ይህንን መረዳት ያስፈልጋል። ስለዚህ ስለ ወልቃይት ጥያቄ ስታነሳ ጥያቄውን ማንሳት ያለብህ ለማን ነው? ለኦህዴድ ነው። ከስምረት ጋር የምትሰራው አሁንም ደግሞ ከህወሓት ጋር ለመደራደር የምታስበው ወልቃይት ምን ልታደርገው ነው ብላችሁ መጠየቅ ያለባችሁ ለሱ ነው። ምክንያቱም ወልቃይት ያለው በኦህዴድ እጅ ነው። በኔ እጅ ውስጥ ነው ያለው ካልክ አንተ ምከርበት፣ ባለቤቱ አንተ ነህ። በአንተ መዳፍ ውስጥ ያለን ነገር ነጥቆ ሊሰጥ የሚሞክር አማራ ሊኖር አይችልም። በተረፈ ግን የትኛውም የአማራ ድርጅት የትኛውም የአማራ አርበኛ ለአማራ ታገላለሁ የሚል ፋኖ በአማራ ጥቅም ላይ ሊደራደር አይችልም። በተረፈ ግን እዛ ጋር የሆነ በፈር ዞን አዘጋጅተህ የአማራና የትግራይ ህዝብ እንዳይገናኙ የግጭት ቀጠና አደርጋለሁ፣ የኦህዴድ ልዩ ዞን አድርጌ እኖራለሁ የሚል ቅዠት ፈርሷል። ይህንን ብትጦሩ የሚሻለው ፈርሷል። እንደዚህ አይነት ቅዠትህ ማንም ሊገዛህ አይችልም። እስከዛሬ ድረስ ብዙ ትርክት ተክልሃል እና ስለ ህወሓት ስትዘበዝብ ከኖርክ በኋላ ስለ ኦህዴድ ስናወራህ አልሰማችሁም ብለህ ተቃቅፈህ ስትዳራ ከርመሃል። አብረህ ውስኪ እየተራጨ ስትደንስ ከርመሃል። እና የመጨረሻ አረመኔ የምንለውን በሃይማኖታችን በዚህ ደረጃ እያወደመን ያለውን ጸረ አማራውን፣ ጸረ ኦርቶዶክሱን፣ ጸረ ሰው የሆነውን አገዛዝ አዝለህ ከሱ ጋር እየደነስክ ከማን ጋር መሰለፍ እንዳለብን እንደሌለብን ልትነግረን አትሞከር በማለት የዛሬ ዝግጅቴን ቋጫለሁ። በተረፈ ጠለስ ሚዲያን ሰብስክራይብ ማድረግ፣ ሜምበር በሆን ስቲከሮችን ማበርከት አይረሳ በማለት የዛሬ ዝግጅቴን ቋጫለሁ። አመሰግናለሁ። ክበሩልኝ።